በሰው ይህ ሰው አይማርም እንዴ? ከአንድ አይሉ ለሶስት ጊዜ እርዳታ እንደዚህ ነው እንዴ ጋይስ? ሁሉም እኮ በየቤቱ የራሱን ህይወት ይዞ ነው የሚቀመጠው። በቃ ሳሪ የሆነው ሆኗል። በቃ ታሜ ጋር ደውሉለትና በቃ ወይስ ልጅቷ ናት ያወራችው? ሳሪ ነገሩ እንዴት እንደሆነ ታውቂያለሽ? ሰውየውን እኮ መጥፎ ነገር እኮ አልተናገረም ሳሪ። ልክ እሷ እንደዚህ መጣችና ላስረዳሽ ነገሩን። ጠዋት መጣች ልጅቷ እነ ኡስማን ጋር መጣች። ከዛ ኡስማን ደወለልኝ። ተኝቼ ነበረ ሄድኩኝ ማለት ነው። ሲሄድ ምን ሆነሽ ነው ስላት፣ ሰውዬ አንደኛዋ ልጅ ምንም ታታቅ አንስቶ ሊያሳፍራት ወሰዳት። እኔ ደግሞ መሄድ አልፈልግም በቃ አድኑኝ ምናምን ስትል አይዞሽ ተረጋጊ ምን አልኳትኝና ከዛ ምንድነው የምትፈልጊው? ሰው መሳፈር አልፈልግም በቃ መሳፈር አልፈልግም ሌበር ደውይ ስላት፣ አሁን ሲም ካርዴን ይቀማኛል ስትል ታሜ ጋር ደወልኩለትኝ እና ታሜ እንደዚህ ስል ኦኬ እሺ ፓስፖርት አላት ወይ ሲል አለ። ስልክ ቁጥሩ ያንቺ ነው ወይ ሲላት፣ አይ ስልክ ቁጥሩ በሰዎቹን ይወጣልኝ ምናምን ስትል በጣም በቃ እየተንቀጠቀጠች አድኑኝ ነበር ስትል ነበረው። ከዛ ታሜ መሲ ስልክ በቃ ችግር የለም በእኔ እንትን በልላት አልኩትኝ። በእኔ ይሆናል ስለ እኔ እሷን ለማትረፍ ነው ገባሽ? አዎ ችግር የለም ብሎ ኦንላይን ሰውየውን ከሰሰው ማለት ነው። ልክ ሜሴጅ ሲገባለ ሰውየው በጣም ደነገጠና ልጅቷን ይዞ ወደ ውጭ ወጣ። ወደ ውጭ ሲወጣ ጊዜ ከዛ ታሜንና ሰውየውን አገናኘቻቸው። ከዛ እኔን ታሜ ሆነን ሰውየውን አወራ ነው እህታችን ናት አንተ ጋር 6 ዓመት ሰርታለች ምናምን እና በቃ ካንስሌሽኗን ስጣት፣ ደሞዟን ስጣት፣ 6 ዓመት አልተሳፈረችም። ሁሉንም ነገር እኮ አስተካክለን እናታል እና አሁን የበዓል ዝግ ስለሆነ ለ3 ቀን እዛው ቤት ሁኚ ሳትወጪ ካንስሌሽንሽንዝ እና ገንዘብሽን ይዘሽ እንድትወጪ የተባለችው። ከዛ ሰውየው ቤት አስገብቶ ምን እንዳላት አላውቅም። እናንተ ኢትዮጵያኖች ከባድ ናችሁ እና አሁን አንቺ እኔ ጋር መስራት አለብሽ። ለምን ትታያለሽ? ደሞዝ ጨምርልሻለሁ ግን ለምን ከሰስሽ ምናምን ብሎ ማን እንደከሰሰ ምናምን ሊያውጣጣት ነው። ከዛ እሷ ደግሞ ከእሱ ጋር ምን ትደራደራለች? በፊት ሊገለኝን ያለችውን ሰውዬ ደሞዝ ጨምርልኝ በሚል ትደራደራለች ከሰውየው ማለት ነው። የት ናት አለች? እሱ ጋር ናት ነው ለምነ ነው እኮ እሷ እኮ በቃ ወደ ቤት አስገብተናል። ከ3 ቀን በኋላ ደሞዟን ካንስሌሽኗን ሰጥቶ የአገልግሎት 6 ዓመት ያልተሳፈረችበትን ምናምን እንዲሰጣት እኮ ከሰውየው ጋር እኮ ተነጋግረን እኮ ጨርሰናል። ገባሽ? አሁን እዚህ ቲክቶክ ላይ ትጠቀማለች። እኔ እንጃ አሁን እኔ አስደነገጠችኝ። ሳሪ አሁን ብትጠቀምም ምንም ማውራት አያስፈልግም። ለምን እንደሆነ ታውቂያለሽ? ጭራሽ ነገሩን ውስብስብ ታደርግብናለች። እሺ ቆይ አይደለ ጥያቄ እንትን አንጠሪያት ጁዬ ሙኒት ካለች አጠገብሽ ጥራልኝ። አይደለም አሁኑኑ ሰውየውን ደውለን ማነጋገር አለብን። ምክንያቱም አሁኑኑ በቃ ወይ እንዴት ተከሰስኩ። ለነገሩ እነሱ በክብራቸው ደግሞ አይደራደሩ። ያኔ ምን ያመጣል ጁዬ? ምን ያመጣል? እሷን በደንብ ነው የሚያመጣው። ሳሪ ለምን ከሰሰች ብሎ ወይም ደግሞ ያለምንም ምክንያት ተከስሻለሁኝ ወይ ደግሞ ሰራተኛዬን እንትን እያለች ነው ብሎ የከሳተ ራሱ። አዎ ልጅቷ ቂጧ ከገጠመ ከሱ ጋር ኦልሬዲ እኮ ገጠመች አይደል? 200 ብር ሰጥሻለሁ ጨምርልሻለሁ አላት። ገጠመች እኮ እሷ የከሰሰችው በመሲ። በዚህ ደቂቃ እንዴት ከሰስሽኝ አለ እኮ ሰውየው ራሱ። በዚህ ደቂቃ እኔ ከተናገርኩ አሁን ነው የተናገርኩት። ቢያንስ ግማሽ አንድ ሰዓት እንኳን አልሞላትም። በሰከንድ ውስጥ እንዴት ትክደኛለች? ለእሷ በዛ ልክ ቆሜላት ማለት ነው። ማዞሮ እንዴት ናችሁ? እነሳሪ ሁላችሁም ይሰማል? እንዴና ደህና ነው ተማዘሩ። እሺ በእኛ ነው የመጣው። እኛ ደግሞ አሁን ላይ እኮ ነው እዚህ ስራ ላይ ነበር እና እዚህ ጋር ኮሜንት ላይ ሲጽፉልን ነው ማዞሮ እያለቀሰች ነው ሲሉ ምን ጊዜው እንደዚህ ተፈጠረ? ግማሽ ሰዓት አይሆነውም። አሁን እኮ ነው ተመቸው። ምን አይነት ልጅ ናት? አረ እኔ ስልክ እኮ ጭራሽ ሰጥቼም አላውቅም። ዛሬ ልጅቷ እያለቀሰች ገስ ላይ እምቢ ስትያቸው ደግሞ በቃ ኮሜንታተሮች አይለቁሽም። እናንተ ሰው አግዟችሁ እንደዚህ አድርጋችሁ ለምንድን ነው እንደዚህ ጠገባችሁ ምናምን ብሎ እንትን ስለሚሉ እንዳና ስራ እያለን ነው አሁን እንግዲህ። ከዛ ቀሰቀስኳት ከእንቅልፏ ቀስቅሼ፣ ከዛ ደግሞ ለታሜ ተደውሎ ምናምን ጆከርም መጥቶ ነበር ምናምን። ከዛ በቃ ግማሽ ሰዓት አይሞላም ስራችን እየሰራን እኮ ነው አሁን እንደዚህ የሆነው ነገሩ እና ምን አይነት ጣጣ ነው?
ይሄ ሁላ ችግር በእኛ ነው የመጣ በእኔ ነው የመጣ እና ላላ ኡስሚ እናንተ አይደላችሁም። እናንተ ሳይቱ ዋና የችግሯ ባለቤት ወይዘሮ መሲ ናት። እናንተ አይደላችሁም። ስማ ኡስሚ አንድ ነገር ልንገርህ። ሳሪ ገደል ግቢ ስትለኝ እኔ ገደል አልገባም። ምክንያት አንተ ገደል የገባው ተመችቶ ሊሆን ይችላል። እኔ ግን ላይመቸኝ ይችላል። ራሴ ነኝ የማውቀው። ደጋግሜ ነግሬያታለሁ፣ መክሬያታለሁ። እሷን መጠንቀቅ ያለባት አንድ ነገር እኔን ችግር ውስጥ የሚያስገባኝ ከሆነ ኡስማ ግሜ ነግሬያታለሁ። አሁንም ይሄም አይበቃትም። ዝም ብለህ ታያለህ። ወደፊትም ሌላ ችግር ትፈጥራለች። ምክንያቱም ማስተዋል ይጎላታል። በቃ ማገናዘብ ይጎላታል። ጠንቃቃ መሆን አለባት። ሰው ከአቅሙ በላይ አንድ እንባ ዘለላ እኔ ብለን በሰው አነባለሁ። ለምን ብዬ ለዛውም ለመርዳት ብዬ አልችልም። አይካንት ስትሮንግ መሆን አለብን። የምችለውን ብቻ ነው የማደርገው። እኔ አሁን ለምሳሌ ሳሪ ስልክ ስጭ ብትለኝ አልሰጥም፣ አልችልም። ከዚህ ጊዜ አልተማረችም፣ 3 ጊዜ አልተማረችም። ይህንን ደግሞ ደጋግሜ እነግራታለሁ። ስለዚህ አሁንም ከዚህ ችግር መውጣት አለባት። ይሄ የመጨረሻዋ ነው። ከዚህ በኋላ መሲ አልቅሳለች፣ መሲ እንዲህ ብላለች እያልሽ አዳሜ እንዳጠሪ፣ ስራ ይልስራበት። አንድ ሰው እንዳጠሪ ጉዳዩ እንዴ ለመከራ ይምከረው። ሰው ጠንቃቃ አይሆንም እንዴ? ስልክ ቁጥሩን ሰጥቶ ከፊል ያለ ሰው ቤት ማስደወል። እኛ ለምንድን ነው ሌበር ስልክ ቁጥር አላችሁ? የለንም። ስልካችሁ እንኳ በእነሱ ነው ስንል አዎ ሲሉ ሲም ካርድ አውጡ የምንለው ለምንድን ነው? በተደጋጋሚ ይህንን ነገር እኮ እንናገራለን። ሰው እህቶቻቸው እያሉ ለምን አይደውሉ? ዛሬ ይሄ ነገር ሰውዬው እንትን ካለ ኡስማን ሪከርዱን አውጥቶ መሲ እች ልጅ እንዲህ ስላለች ነው የረዳዋት ትበል። ኦፍኮርስ ረዳት ሪከርዱን አውጣላትና ኡስማን ላይቭ ሪከርዱን አውጣላት። በጣም ማርያምን ምንም ችግር የለም። በረዋን ቤት ስለሆነ የሁሉ ጣጣኛ ላይቭ ላይ ያለ እኛማ በእኔ ስለመጣች ነው። መልካም ማድረግ ዋጋ ያስከፍላል። እኔ ጠይቂያት አላውቅም። ባይዘው እንደዚህ አይነት ነገር ልጅቷ በጣም እንትን ስትል እኔ አልሰጥም ነው የምላቸው። ስልክ ብሞት ለራሱ ይጠሉኛል ነው የማዞራን ስልክ ስጠኝ ይሉኛል። እንደውም ቪዲዮ ሰርቻለሁ የሆነ ሰዓት ላይ ምርር ብሎኝ አልሰጥም። ዛሬ ቀን ግን ስልክ አልሰጠዋትም። ለአልቃሽ ይዘጋዝ። አንቺ ግን ምን አባሻ ገባሽ? ብጮ አንቺን ብሎ ለየ ደግሞ ውርጋጥ ውጭ ከዚህ ቆሻሻ ቅማላ ምን አባሻ ገባሽ? አሁን ለታም ሄደው አጠገብሽ ብትሆን ችግር የለም። አጠገብሽ ሳትሆን ለምን በስምሽ ትከሻለሽ? አሳፍርሻለሁ ብሏት ነው ወይስ ደብድቧት? ይኸውልሽ ማሚ እኔ ጠዋት ተኝቼ ነበረ። ኡስማን ደወለልኝ እነ ረዋን ጋር ማለት ነው። ከዛ በጣም እያለቀሰች ነው ልጅቷ። ከዛ ምን ሆነሽ ነው ስላት አጠገብ ያለችውን ልጅ አሳፍሯታል፣ እኔን ደግሞ ሊያሳፍረኝ ነው ስትል ለምንድን ነው የሚያሳፍርሽ? ኤርፖርት ሄደሽ ኤርፖርት ስትደርሺ አልሳፈርም በይ አልኳቴ። ከዛ እሺ እናንተ በምን አገኛለሁ ምናምን ስትል እኛ የምታገኝበት ምናምን ስልክ ሰጥሻለሁ ምናምን አልኳትኝ። ከዛ እንደ አጋጣሚ ለታሜ ደወልኩላትኝ እና ፓስፖርት አለሽ አላት ታሜ። አዎ ስትለው በቃ ችግር የለም ፓስፖርት ቁጥርሽን አለ። ፓስፖርቷን ላከች። ከዛ ስልክ ቁጥሯን ስትጠየቅ በሰውየው የወጣ ነው ስትላት ጊዜ በቃ ሲም ካርድ በመንትን ችግር የለም በሌላ ሰው ስለታሜ አሁን ሲል በቃ በእኔ ስልክ ቁጥር አደረግን። ከዛ ሰውየው ጋር ሜሴጅ ገባለት ስትከሰው ለእሱ ሜሴጅ ገባለት የለም ሄዶ ልጅቷ መለማመጥ ጀመረ። ከዛ ታሜን አገናኘችው። ከታሜ ጋር አወሩ። ከዛ አንደኛ 6 ዓመት እች ልጅ ወደ ሀገር አልሄደችም ደሞዟ ስጣት ማለት 6 ዓመት ያልሄደችበትንም ሁሉንም አስቤ ሰጣታለሁ ብሎ ተነጋግረን ምናምን ሰውየውም እኔ አንድ ቀን ሰራተኛ እንኳን ብዬ ጠርቻት አላቅም፣ በቃ እንደ ፋሚሊ ነን ምናምን አለ። ከዛ በቃ ካንስሌሽኗን እስክትሰጣት ድረስ አንተ ጋር ትሁን ቤት እኔ ጋር ትሁን አለ ሰውየው ማለት ነው። ከዛ ክሱን ታነሳላለች ምናምን አለ። ሞር ከታሜ ጋር በአረብኛ ወሮ እሺ ተባባሉ። ከዛ በቃ ነገሩን እንትን ብለን ከዛ እኛ የሆነ ማለት 2 ሰዓት እንኳን አልቆየችም ስትክደኝ ማለት ነው። ከዛ እንትን አለች ቮይስ አደረገችልኝ። ሰውየው ደሞዝ ጨምርልሻለሁ፣ ሌላ ቦታም ሄደሽ የምትሰሪው ስራ ነው፣ እዚህ የምትሰሪው ስራ ነው፣ ችግር የለም ግን በዚህ ፍጥነት ግን እንዴት ከሰስሽ ብሎ አለኛለች። ከዛ ደወልኩላት ማለት ነው። አንቺ ምንድነው አላማሽ ምናምን ስላት ያው እኔ ለስራ አይደል እንትን ያልኩትኝ ለአንቺ ቃል የሚገባልሽ ከሆነ አላደል ዳርዳር የምትዩ ነገር እንደዛ ማለት ጀመረች። ገባሽ? እኔ በዛ ደረጃ ከእንቅልፌ እንኳን ፊቴን እንኳን ውሃ ሳልታጠብ ነው እንደዛ ሄጄ እንደዚህ አይነት ነገር ውስጥ የገባው። ስታለቅስ ማለት ለራሴ እንትን ብዬ የሀገሬ ዜጋ ናት ብዬ። ከዛ ሰውየው አሁን ምን ብሏታል? እሷን እንዴት በዚህ ፍጥነት ከሰስሽ ምናምን ብለው እሷን መጠያየቅ ጀምሯል። ስራዬ ብሎ ምናምን ላያጣራ ይችላል።
ግን ልክ ክሱን ስታነሳለት ብሎክ ያደርጋታል። እሷ ምን አስቀየራት? ሀሳቧን ከመጀመሪያው አትነጋገርም። ለዚህ ምን ጦሷን አስመጣት? መኪና ውስጥ እኮ ነበረች። ኤርፖርት እየወሰደት ከመኪና እኮ ነው ያስመለስናት። ገርም ናት። አዲስ ነገር አሁንም ወጥቷል። ደውሎልኝ ምን አሰብሽ ትሰሪያለሽ ወይ ብሎ ነው የጠየቀኝ። አይ እኔ መጀመሪያ እህቴን ላናግር አልኩት። ስለ እህቴሽን አንቺ መች ነው የምታውቂያት ሲለኝ እህቴ ማለት እህቴ ናት አልኩት። ስለዚህ አንቺ ውጭ ለመስራት ለምንድን ነው እኔ ቤት አስሪ ካልኩሽ ስሪ፣ ውጭ ላይ አንቺ ማታውቂያቸው ብዙ ነገሮች አሉ፣ እኔ ለአንቺ ብዬ ነው ምናምን አለ። ከዛ አይ መጀመሪያ እህቴን ላነጋግር አልኩት። እሺ በቃ አነጋግሪያት እና አንቺ መስራት ከፈለግሽ ለብዙ ጨምርልሻለሁ ስሪ አለ። ማሚ ምን ልበላት? ሚዩት አድርጌዋለሁ። አናግራት። እኔ አናግራት። ይሄ ነገር እሺ። አውሪ ማሚ። ሰላም እንዴት ነሽ? ሰላም አለይኩም ማሚ። ደህና ነሽ? አላህ መሲ አንቺን ለማትረፍ ብላ ያደረገችውን ነገር ታውቂያለሽ? በእሷ ካርድ በአንቺ ስም መክሰሷን። በህይወትሽ የሆነ ነገር ክፈይላት ቢሉኝ ወላሂ እከፍልላታለሁ። ለዚህ ነው የተስማማሽው? ለዚህ ነው የተስማማሽው ከሰውየው ጋር? እኔ ምንም አልተስማማም። ሰውየው ትኬት ሊቆርጥ ቢያይ ጊዜ ተከሷል። አንቺ ነሽ አዳምጪ እኮ አሁን የምታደርጊው ነገር ቢኖር አንቺ እውነት ሰው ከሆንሽ አንገት ያለሽ ከሆንሽ የምታደርጊው ነገር ምንድን ነው? እኔ ወንድሜ አንተ ቤት ለረጅም ጊዜ ሰርቻለሁ፣ አመሰግናለሁ። አሁን ግን ከእህቴ ጋር ተጋግዤ መስራት ስለምፈልግ ካንስሌሽን ነው የምፈልገው። አለቀ። ሲጀመር ሊቀብርሽ እየወሰደች ነው ከመቃብር በር ላይ ያነሳችሽ አይደለ? አንቺ 100 እና 200 ሰው ያሸጥሻል። እሷ ራሷን ሽጣ ነው ያደረገችልሽ። የፈለገው ነገር ቢመጣ ልጋፈጠው ብላ ነው በስሟ ባለ ቁጥር የከሰሰችልሽ አይደለ? አንቺ በ100 ድራም ትቀይሪያታለሽ። ስንት ቢጨምርልሽ ነው ደሞዝ? በሺዎች ይጨምርልሻል። ግድ የለም ትጎዳ መሲ። ይሄኔ 100 እና 200 ለሚጨምርልሽ እየወሰድሽ አልነበረ ሊያሰፍርሽ? የወሰደኝ ነበር። ለዛም እኮ ነው እህቴን መጀመሪያ ላናግራት። አሁን የምትይው እውነት አንቺ ሰው ከሆንሽ ልንገርሽ፣ በገባችበት ቀዳዳ እንዴት አድርገን እንደምናወጣት እኛ እናውቀዋለን። ግን የእኛም እጅ ሳይገባበት ሌላም ነገር ሳይመጣ አንቺ ለአንቺ ስትል ያደረገችውን ነገር አስበሽ የእኔ ወንድም ሹክራን፣ በቃ እኔ ከእህቴ ጋር ተጋግዤ መስራት ፈልጋለሁ። ስለዚህ ወደ እህቴ ነው መሄድ የምፈልገው። ከንስለህ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው። አለቀ። እውነት ሰው ከሆንሽ አንቺ አረጋለሁ፣ ወላሂ አረጋለሁ። የቆሙ ሰዎች በፍጹም አልገባቸው። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የእኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና ይሄቴ ብዬ አዋርተሽዋል እንዴ መሲ? ኖ ከታሜ ጋር ጉሩ የእኔን ቁጥር አያውቀውም። የታሜ ነው የሱን ቁጥር የሚያውቀው። ታሜ ነው እንትን ለ3 አድርጎ እንትን ያስባለን ኮንፈረንስ። ስለዚህ ችግር የለም። እንትን ሲልሽ ሙኒትን ለታሜ እንነግረዋለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺም ሙኒትም ቢሮ አለ ምናምን ትንበልም ካንስሌሽን ነው የሚቀበለው። ወረድ መሲ ኢመኝ ወረድን ነገር ልንገርሽ፣ ይኸውልሽ በነገር አይደለም ቱግ በማለት አይደለም። አሁንም የምትይው ምንድን ነው? እኔ አንተ ጋር ብዙ ጊዜ ሰርቻለሁ። ያንንም ሰርቼ ለጠየቅኩ ነገር እምቢ ብለህ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም። አንተ እንደዚህ ነው። አንተ ለእኔ አስበህ ነው ደጃት ውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ ያለች። ታናግራታለህ፣ አናግራት። በቃ መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? አየሽ፣ እሷ ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን የአመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር ደውይም አንቺ ዝም ብለሽ የምትገቢበት ፈሪቻለሁኝ። ምክንያቱም ይሄ ያህል ተፈጥሮ ጀመር ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ።
በቃ ልትሰሪ ነው እሺ እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተይው፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አረሳውም ብሎኛል። ኋላስ ይሄ ይግባል። ሙስሊም ነሻ? ስለዚህ አምልጪው። አረ እኔ ሙስሊም ነኝ ሙስሊም እኔ ችግር የለብኝም። ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። ካላስ ሪካርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ትጠጣዋለች ቀሪውን። ምን ችግር አለ?